ሰላም ልስኳችሁ ውድ የእናት ሚዲያ ቤተሰቦች፣ የተለያዩ ጉዳዮችን የምናነሳበት የሰዓቱ መረጃ አሁን ይጀምራል። እናንተ አብራችሁ ቆዩ። ከሀገርና ከውጭ ሰበር መረጃዎች ይዘናል። ሰብስክራይብ አድርጋችሁ እንድትጀምሩ በአክብሮት እንጠይቃችኋለን። ግልገል በለስ ወይም በመተከል ዞን ከባድ የተኩስ ልውውጥ እንደነበር መረጃው ደርሶናል። የምናካፍላችሁ አንዱ ጉዳያችን ይሆናል። ሲሆን የሶሪያው የቀድሞው መሪ በሌሉበት የሞት ፍርድ ተፈርዶባቸዋል። የምንመለከተው ነው። ሁቲዎች በሳውዲ መርከቦች ላይ ከባድ ጥቃት አደርሰዋል ተብሏል። የምናየው ነው። በኮሎምቢያ ደርስ የመሬት መንቀጥቀጥ በቅድሚያ የምንመለከተው ጉዳይ የሚሆነው ከሰሞኑ እንግዲህ በግልገል በለስ ውጥረቶች ነበሩ። በትናንትናው ዕለት ደግሞ ነሐሴ 5 ቀን ከባድ የተኩስ ልውውጥ ተደርጎ ነበር። በዚህ ተኩስ ልውውጥ በርካታ ጉዳዮች ተስተናግደዋል የተባለው በከተማ ውስጥ ያሉ ንጹሐን ሰዎች እንደዚሁ ጉዳት እንደደረሰባቸው የተነገረው ማለት ነው። እንደምትመለከቱ እንግዲህ የመከላከያ ሰራዊት በቦታው ደርሶ እንግዲህ ይህንን ጥቃት ተከላክሏል የተባለው ጥቃት አድራሾቹ በዋናነት የቤንሻንጉል ጉሙዝ ታጣቂዎች እና እንደዚሁም ደግሞ ከፋኖ ጋር ተደራጅተዋል በሚል ነው የዞኑ አስተዳደር ኮሚኒኬሽን ይፋ ያደረገው እና ከባድ ተኩስ ልውውጥ ነበር። በርካቶች ንጹሐን እንደተገደሉ መረጃው ደርሶናል። እጅግ አሳዛኝ ጉዳይ ነው ተብሏል። ሌላው ምርጫችን የሚሆነው ደግሞ በሀገር ውስጥ ከፍተኛ ግብር ከፋዮች ይፋ ተደርገዋል። የመጀመሪያው ግብር ከፋይ እንግዲህ ከፍተኛ ግብር ከፋይ በዘንድሮ በ2018 ማስረው ኢትዮ ቴሌኮም በዋናነት ተጠቃሽ ሆኗል። እንደዚሁም ደግሞ የኢትዮጵያ አየር መንገድ ይከተላል። እንደዚሁም ኢትዮ የኤሌክትሪክ አገልግሎት የምድር እንደዚሁ አጠቃላይ ከሀገሪቱ ከፍተኛ ግብር ከፋዮች 10 ናቸው። ግማሽ ያክሉን ሸፍኗል የተባለው አጠቃላይ ግብር የተሰበሰበው ወደ 500 ቢሊዮን ገደማ ነው። የዛ ግማሹን ግብር የከፈሉት ደግሞ እነዚህ 10ዎቹ ነው የተባለው የኢትዮጵያ አየር መንገድ እንደዚሁም ደግሞ ኢትዮ ቴሌኮም በዋናነት የመጀመሪያውን ይዟል። ኢትዮ ቴሌኮም በዋናነት የኢትዮጵያ አየር መንገድ ሁለተኛ ደረጃ ላይ ተቀምጧል። ኢትዮጵያ እንደዚሁም ሄኒከን ቢራም እንደዚሁ ይቀጥላል። የኢትዮጵያ አየር መንገድ፣ የኢትዮጵያ ንግድ ባንክ፣ ኢትዮ ቴሌኮም፣ ሄኒከን ቢራ፣ የኢትዮጵያ የመርከብና ሎጂስቲክ አገልግሎት፣ የኢትዮጵያ ኤሌክትሪክ ኃይል እና የአዋሽ ባንክ በዋናነት እነዚህና ሌሎች ውስጦች አሉ። አጠቃላይ ግማሽ ያክሉን ይዘዋል የተባሉ እና ብዙዎችን ያነጋገረ ጉዳይ ሆኗል። ሌላኛው ምርጫችን የሚሆነው ከሀገር ውስጥ የአማራ ባንክ አዲስ ሹመት ሰጥተዋል የተባለው የአማራ ባንክ አዲስ ሹመት የሰጠው ደግሞ ዋና ፕሬዚዳንቱን ወይም ደግሞ ኃላፊ አድርጎ የመረጣቸው አቶ ይህ አለም አቅናው እንደሚባሉም ጭምር የደረሰን መረጃ የሚያሳየው ከአሁን ቀደም እንደዚሁ በተለያዩ ባንኮች ለ25 ዓመታት ያክል አገልግለዋል ነው የተባለው። በባንኩ ዘርፍ በርካታ ልምድ ያላቸው እንደሆነ ሆኖም ጭምር ታውቋል። የምትመለከቷቸው እና አዲስ ሹመት የአማራ ባንክ ሰጥቷል ነው የተባለው። ሌላኛው መረጃችን የሚሆነው ወደ ውጭ ስናቀና በኮሎምቢያ በደረሰው የመሬት መንቀጥቀጥ 7.4 ሬክተር ስኬል በርካታ ጉዳት ደርሷል። እንግዲህ ወደ 164 ሰዎች ህይወታቸው እንዳለፈ የደረሰን መረጃ ያሳየና እጅግ አስደንጋጭ ነው። ትልቁ ካቴድራልም ጉዳት እንደደረሰበት ታውቋል። አዲስ የተሾሙት የሀገሪቱ እንግዲህ መሪ እንደዚሁ 3 ቀናቸው ነው ከተሾሙ አስቸኳይ ጊዜ አዋጅ ማወጃቸውም ታውቋል። እንደዚሁ ኢራን ደግሞ በዩክሬን ላይ ካሳ መጠየቋ ታውቋል። ዩክሬን ባለፈው የኢራን የንግድ መርከብ ላይ ጥቃት መድረሱ ይታወቅ ነበር። አጸፋ ምላሽ ልትሰጥ ነበር። ነገር ግን ዩክሬን ይቅርታ ጠይቃ ያቀሉላት ነበር ወይም ደግሞ ከጥቃት ተርፋ ነበር። አሁን ግን ኢራን ከእንደገና ካሳ መጠየቋ ብዙዎችን እያነጋገረ ነው የሚገኘው። ወደ ሊባኖስ ወደ ሁቲዎች እና እንደዚሁም ደግሞ ሳውዲ ስናቀና ደግሞ ሳውዲ ከባድ ጉዳት እያስተናገደች እንደሆነ ታውቋል። የንግድ መርከቧ በሁቲዎች ጥቃት ደርሶበታል የተባለው በየመን የሚንቀሳቀሰው ታጣቂው ኃይል ሁቲ የሳውዲ መርከብ ላይ ጥቃት ማድረሱን ይፋ አድርጓል። ነገር ግን ሳውዲ እስካሁን ለዚህ ማረጋገጫ አልሰጠችም። መርከብ ተመቷል ወይም አልተመታም የሚል ምላሽ እንዳልሰጠች የደረሰን መረጃ ያሳያል። ሌላኛው የሶሪያው የቀድሞ መሪ በሽር አልአሳድ በሌሉበት ፍርድ ቤት የሞት ፍርድ ወስኖባቸዋል የተባለው በስልጣን በነበሩበት ወቅት ከባድ የእርስ በርስ ግጭት በማስነሳት እንደዚሁም በእገታና በግድያና በስወራ በተለያዩ ወንጀሎች የሞት ፍርድ ተፈርዶባቸዋል። አሁን የሚገኙት ሩሲያ እንደሆነ ይታወቃል እና
እንግዲህ የሞት ፍርድ ተፈርዶባቸዋል። ተፈጻሚነቱ ያን ያክልም እንደሆነ ጭምር ነው የተነገረው። ሌላው የሊቢያው የደህንነት ኃላፊ እንደዚሁ ከመስጊድ ሲወጡ እንደተገደሉ ጭምር የደረሰን መረጃ ያሳያል። እንግዲህ በምን ምክንያት የተገደሉት የብዙዎች ጥያቄ ነው በሰዓቱ ማለት ነው። ነገር ግን ግድያ እንደተፈጸመባቸው ጭምር ነው የተነገረው። እንግዲህ ከዚህ ጋር በተገናኘ ሌሎች መረጃዎች የሚወጡ ካለ ይዤላችሁ እመለሳለሁ። መልካም ቆይታ